ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ መጋቢት 12 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በደቡብ ኢትዮጵያ ክልል ምንነቱ ያልታወቀ አስደንጋጭ በሽታ መከሰቱ ተነገረ። ይህ አስደንጋጭና ምንነቱ ያልታወቀ በሽታም በአካባቢው የሚገኙ ህብረተሰቦችን ከፍተኛ ጭንቀት ውስጥ የከተተና የቤት እንስሳቶቻቸውንም እየጨረሰባቸው ነው ተብሏል። የምትሰሙት መረጃችን ነው። ከውጪ የአሜሪካው ኤቲቱ ኤርቦርን ዲቪዥን የተባለው ፈጥኖ ደራሽ የጦር ክፍል ወደ መካከለኛው ምስራቅ ሊያመራ እየተዘጋጀ ነው የተባለ ሲሆን ከ2200 በላይ የማሪን ኮር አባላትን የያዙ 3 የጦር መርከቦች ደግሞ ከካሊፎርኒያ ተነስተው ወደ ቀጠናው እያመሩ ነው ተብሏል። የልዩና ያልተጠበቀ ወታደራዊ ዝግጅትም በዋናነት 3 ግቦችን ታሳቢ ያደረገ መሆኑ ተሰምቷል። በዝርዝር እናጋራችኋለን። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይና የህዝብ ግንኙነት ኃላፊ የነበሩት ቁልፍ ባለስልጣን የጠቅላይ ሚኒስትር ቤንያሚን ኔታንያሁን ንግግር በማጣጣል የኢራን የሚሳኤል ፋብሪካዎች ለደቂቃዎች እንኳን ስራ አላቆሙም በማለት መግለጫ በሰጡ በሰዓታት ውስጥ መገደላቸው ተሰምቷል። በሌላ በኩል ኢራን በዲያጎ ጋርሺያ በሚገኘውና በጋራ በሚተዳደረው የአሜሪካና የእንግሊዝ ጦር ሰፈር ላይ ባሊስቲክ ሚሳኤሎችን መተኮሷ ተገልጿል። የምትሰሙት መረጃችን ነው። ፕሬዝዳንት ቭላዲሚር ፑቲን አሜሪካ ለዩክሬን የምታደርገውን የስለላ መረጃ ድጋፍ ካላቆመች ሩሲያም ለኢራን የምትሰጠውን የስለላ መረጃ አታቆምም ማለታቸውን ተከትሎ አዲስ ውጥረት ተቀሰቀሰ። የአሜሪካ ባለስልጣናት በበኩላቸው ከሩሲያ የቀረበው ይህ ሐሳብ አሜሪካን ከአውሮፓ አጋሮቿ ለመለየት የታለመ መሆኑን ጠቁመው ተቃውሞታል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ ያዝናቸው መረጃዎቻችንን እናደርሳችኋለን። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንልዎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ። በዞኑ ምንነቱ ባልታወቀ በሽታ ምክንያት የቤት እንስሳቶች እያለቁ ነው ተባለም። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን ማሌ ወረዳ ውስጥ ምንነቱ ባልታወቀ በሽታ ምክንያት ባለፉት 2 ቀናት ውስጥ ብቻ ከ496 በላይ የቤት እንስሳት ወይንም ከብቶች መሞታቸውን የዞኑ ቀይ መስቀል ማስተባበሪያ ጽሕፈት ቤት አስታውቋል። በሽታው የተከሰተው ደግሞ በማሌ ወረዳ ስር በሚገኝ ቲኪቦኮና ቡላንሳ በተባሉ ቀበሌዎች ውስጥ ሲሆን በተለይም ባለፉት 2 ቀናት ውስጥ ብቻ የሞቱት እንስሳት ቁጥር እየጨመረ መምጣቱ ለአካባቢው አርብቶ አደር ማህበረሰብ አሳሳቢ ሆኗል ሲሉ የጽሕፈት ቤቱ ኃላፊ አቶ ኛኩማ አስራት ተናግረዋል። እንደ ኃላፊው ገለጻ ከሆነ መጋቢት 10 ቀን 2018 ዓ.ም የሞቱት እንስሳት ቁጥር 171 የነበረ ቢሆንም እስከ ትላንትናው ዕለት ግን በአንድ ጊዜ ጨምሮ 496 በላይ ደርሷል ማለታቸውን አሃዱ ዘግቧል። ይህም በአካባቢው አርብቶ አደር ማህበረሰብ ላይ ከፍተኛ ኢኮኖሚ ጫና እያሳደረ በመሆኑ ምንነቱ ያልታወቀው
በሽታው ወደ ሌሎች አካባቢዎች የመስፋፋት እድል እንዳለውም ገልጸዋል። በተጨማሪም የበሽታውን መንስኤ በትክክል ለማወቅ የክልሉ የጂንካ ማዕከልና የዞኑ የእንስሳት ጤና ባለሙያዎች በጋራ ጥናት እያካሄዱ ቢሆንም እስካሁን በሳይንሳዊ መንገድ የተረጋገጠ ውጤት ግን አለመኖሩን ኃላፊው ተናግረዋል። መንስኤውን በጥናት ለመለየትም ከሞቱ እንስሳት ላይ ናሙና የማሰባሰብ ስራ ተሰርቷል ያሉት አቶ ኛኩማም የተሰበሰቡ ናሙናዎች ለዝርዝር ምርመራ ወደ ላቦራቶሪ መላካቸውንም ጠቅሰዋል። ስለሆነም መንግስታዊና መንግስታዊ ያልሆኑ ድርጅቶች የመድኃኒት የክትባትና የአስቸኳይ ጊዜ ድጋፍ እንዲያደርጉም ጥሪ አቀርበዋል። ከባህር ማዶ ወደ ያዝንላችሁ መረጃዎቻችን ስንሸጋገር 82ኛው የአሜሪካ ዝነኛና ፈጥኖ ድራሽ የአየር ወለድ ክፍል ጦር ወደ መካከለኛው ምስራቅ ሊያመራ መሆኑ ተሰማ። የዶናልድ ትራምፕ አስተዳደር በኢራን ላይ እያካሄደ ያለውን ወታደራዊ እርምጃ ወደ አዲስ ምዕራፍ ለማሸጋገርና አስፈላጊ ሆኖ ሲገኝም የየብስ ጦር ለማሰማራት የሚያስችሉ ዝርዝር እቅዶችን እያዘጋጀ መሆኑን የፔንታጎን ምንጮችን ጠቅሶ ሲቢኤስ ኒውስ ዘግቧል። እንደ ዘገባው ከሆነ የፔንታጎን ከፍተኛ የጦር መኮንኖች የየብስ ጦር የሚሰማራባቸውን ስልቶች፣ የኢራን ወታደሮችን በቁጥጥር ስር ለማዋል የሚቻልባቸውን መንገዶችና ማቆያ ቦታዎችን በተመለከተ ዝርዝር ውይይቶችን አካሂደዋል ተብሏል። ይህ ዝግጅት እየተደረገ ያለው ደግሞ ፕሬዚዳንት ዶናልድ ትራምፕ ባለፈው ሐሙስ በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ በአሁኑ ወቅት ጦር የመላክ እቅድ የለኝም ካሉ ከሰዓታት በኋላ መሆኑ ተገልጿል። በሌላ በኩል የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በሰጡት ማብራሪያም የፔንታጎን ስራ ለጦር አዛዡ ወይንም ለፕሬዝዳንቱ ሰፊ አማራጮችን ማዘጋጀት እንጂ ፕሬዝዳንቱ ጦር ለመምራት ወስነዋል ማለት አይደለም ሲሉም ተደምጠዋል። ይሁን እንጂ ፕሬዝዳንቱ ጦር የሚልክ ከሆነም አስቀድሜ አልናገርም በማለት አማራጩ ክፍት መሆኑንም አመላክተዋል። በአሁኑ ወቅትም አሜሪካ ኤቲቱ ኤርቦርን ዲቪዥን የተባለውን ፈጥኖ ደራሽ የጦር ክፍል ወደ መካከለኛው ምስራቅ ለመላክ እየተዘጋጀ ሲሆን ከ2200 በላይ የማሪን ኮር አባላትን የያዙ 3 የጦር መሳሪያዎችም ከካሊፎርኒያ ተነስተው ወደ ቀጠናው እያመሩ መሆኑ ተነግሯል። ይህ ወታደራዊ ዝግጅትም በዋናነት 3 ግቦችን ታሳቢ ያደረገ ነው የተባለ ሲሆን የኢራንን የኒውክሌር ማበልጸጊያ ቁሳቁሶችን በቁጥጥር ስር መዋል፣ በኢራን የተዘጋውን የሆርሙዝ ወሽመጥ በኃይል ለማስከፈትና የሀገሪቱ ዋነኛ የነዳጅ ኤክስፖርት ማዕከል የሆነችውን ሃርግ አይስላንድን መቆጣጠር ነው ተብሏል። በአሜሪካና በኢራን መካከል የተቀሰቀሰው ይህ ጦርነትም ሳምንታቱን ያስቆጠረ ሲሆን ፕሬዚዳንት ዶናልድ ትራምፕ ጦርነቱ በቅርቡ ሊጠናቀቅ እንደሚችል ቢገልጹም የተጀመረው ወታደራዊ ግንባታ ግን ውጥረቱ ይበልጥ ሊያሰፋ እንደሚችል ስጋት ፈጥሯል። የኢራን የሚሳኤል ፋብሪካዎች ለደቂቃዎች እንኳ ስራ አላቆሙም በማለት መግለጫ የሰጡት የኢራን ከፍተኛ ባለስልጣን ከሰዓታት በኋላ መገደላቸው ተነገረ። የኢራን አብዮታዊ ዘብ ቃል አቀባይና የህዝብ ግንኙነት ኃላፊ የነበሩት ብርጋዴር ጀነራል አሊ ሙሐመድ ናኢኒ አሜሪካና እስራኤል በጋራ በፈጸሙት የአየር ጥቃት መገደላቸውን የኢራን የመንግስት መገናኛ ብዙሃን አረጋግጠዋል። ቃል አቀባዩ የተገደሉት ትላንት መጋቢት 11 ቀን 2018 ዓ.ም ንጋት ላይ ነው የተባለ ሲሆን ከመሞታቸው በፊት ደግሞ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ንግግር በማጣጣል የኢራን የሚሳኤል ፋብሪካዎች ለደቂቃዎች እንኳ ስራ አላቆሙም በማለት መግለጫ ሲሰጡ ታይተው ነበር ተብሏል። በዚህም የአብዮታዊ ዘቡ ባወጣው መግለጫ ናኢኒ በአሜሪካና እስራኤል ኃይሎች በተፈጸመ ፈሪ የሽብር ጥቃት ሰማዕት ሆነዋል ሲል የገለጸ ሲሆን ጥቃቱ የተፈጸመው ቃል አቀባዩ የአሜሪካን ወታደራዊ እንቅስቃሴና የእስራኤልን የጦርነት ስኬት መግለጫዎች በይፋ ካጣጣሉ ከጥቂት ሰዓታት በኋላ መሆኑን አመላክቷል።
የእስራኤል መከላከያ ሰራዊት IDF በበኩሉ ጥቃቱን ማረጋገጡንና ናኢኒ በቅርብ ምስራቅ ለሚንቀሳቀሱ የኢራን ተላላኪ ኃይሎች የፕሮፓጋንዳ መረጃዎችን በማሰራጨት ረገድ ቁልፍ ሚና የነበራቸው ዋና ፕሮፓጋንዲስት መሆናቸውን ገልጿል። ይህ ግድያ ባለፉት 3 ሳምንታት ውስጥ ከፍተኛ የኢራን መሪ አያቶላ አሊ ሐሚኒን ጨምሮ የደህንነት ሚኒስትሩ እስማኤል ሃቲብና ሌሎች ከፍተኛ ወታደራዊ መኮንኖች በተከታታይ በተገደሉበት የተፈጸመ ሌላ የአንገት ማስቆረጥ ስትራቴጂ አካል ተደርጎም ተወስዷል። በሌላ በኩል ኢራን በጥቃቱ ሳቢያ ከፍተኛ ወታደራዊ መሪዎቿን እያሳጣች ቢሆንም የሀገሪቱ የፖለቲካና ወታደራዊ መዋቅር ጽኑ መሆኑና ግጭቱን እስከ መጨረሻው እንደምትቀጥል የውጭ ጉዳይ ሚኒስትሩ አባስ አራግቺ ገልጸዋል። ፕሬዝዳንት ፑቲን አሜሪካ ለዩክሬን የምታደርገውን የስለላ መረጃ ድጋፍ ካላቆመች ሩሲያም ለኢራን የምትሰጠውን ወታደራዊ የስለላ መረጃ አታቆምም አሉ። የሩሲያ መንግስት ለኢራን የሚሰጠውን ወታደራዊ የስለላ መረጃ ለማቋረጥ ፈቃደኛ ሆኖ ቢገኝም ነገር ግን ይህ ተግባራዊ የሚሆነው ዩናይትድ ስቴትስ ለዩክሬን የምታደርገውን መሰል ድጋፍ የምታቆም ከሆነ ብቻ ነው የሚል አቋም መያዙን አስታውቋል። ይህ በዲፕሎማሲያዊ መንገድ የቀረበው የጥቅም ልውውጥ ጥያቄ ደግሞ ባለፈው ሳምንት በሚያሚ በተካሄደው ስብሰባ ላይ እንደሆነም ፖለቲኮ ዘግቧል። በስብሰባው ላይ ደግሞ የሩሲያ ልዩ መልእክተኛ ክሪል ዲሜትሪቭ ከፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና ጄራልድ ኩሽነር ጋር ተገናኝተው መወያየታቸው ተሰምቷል። በዚህም ሩሲያ ያቀረበችው ሐሳብ በመካከለኛው ምስራቅ ለሚገኙ የኢራን ኃይሎች የአሜሪካን ወታደራዊ እንቅስቃሴ መርከቦችንና የአየር ኃይል ስራዎችን የሚጠቁሙ የሳተላይት ምስሎችንና መረጃዎችን መስጠቷን እንድታቆም የሚገልጽ ነበር። በምላሹ ደግሞ አሜሪካ ለዩክሬን ጦር የምትሰጠውን የሩሲያ ጦር የጦር ሜዳ እንቅስቃሴ መረጃዎችን ሙሉ በሙሉ እንድታቋርጥ ትፈልጋለች። ይሁን እንጂ የአሜሪካ ባለስልጣናት ይህን ጥያቄ ውድቅ ማድረጋቸው የተነገረ ሲሆን የስለላ መረጃ ልውውጥ ለዩክሬን መከላከያ ወሳኝ ምሰሶ በመሆኑና ከሩሲያ የቀረበው ይህ ሐሳብ ደግሞ አሜሪካን ከአውሮፓ አጋሮቿ ለመለየት የታለመ ነው በሚል ስጋት እንደሆነም ተገልጿል። በተለይም የአውሮፓ ዲፕሎማቶች የሩሲያ ጥያቄ አስነዋሪ መሆኑን በመግለጽ ደግሞ ሞስኮ በአሜሪካና በኔቶ መካከል መከፋፈልን ለመፍጠር እንዲሁም አውሮፓን ያገለለ የሁለትዮሽ ስምምነት ለማድረግ እየጣረች ነው በማለት ስጋታቸውን ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው አሜሪካ ለዩክሬን የምታደርገውን የስለላ መረጃ ድጋፍ እስካላቆመች ድረስ ሩሲያም ለኢራን የምትሰጠውን ወታደራዊ የስለላ መረጃ አታቆምም ሲሉ በአጽንኦት ተናግረዋል። ይህ በእንዲህ እንዳለም ሩሲያ በቅርቡ በኢራንና በእስራኤል መካከል የተነሳውን ግጭት ተከትሎ ለኢራን የምታደርገውን ወታደራዊና የስለላ ድጋፍ በከፍተኛ ሁኔታ ማሳደጓን ምዕራባውያን የስለላ ድርጅቶች መግለጻቸው ይታወሳል። አሜሪካ በባህር ላይ ተከማችቶ የቆየው የኢራን የነዳጅ ምርት በ3 ወይም በ4 ቀናት ውስጥ ወደ አሜሪካ ወደቦች እንደሚደርስ ገለጸች። ማዕቀብ ተጥሎባቸው በባህር ላይ ተከማችተው የቆዩ የኢራን የነዳጅ ምርቶች በቅርብ ቀናት ውስጥ ወደ አሜሪካ ወደቦች መድረስ እንደሚጀምሩ የአሜሪካ የኢነርጂ ሚኒስተር ክሪስ ራይትስ ተናግረዋል። ሚኒስተሩ ትላንት በሰጡት መግለጫ ነዳጁ በሚቀጥሉት 3 ወይም 4 ቀናት ውስጥ ወደቦች ላይ ይደርሳል ተብሎ የሚጠበቅ ሲሆን ይህም ደግሞ በአቅራቢያው በሚገኙ ማጣሪያዎች አማካኝነት በፍጥነት ወደ ገበያ እንዲገባ ይደረጋል ብለዋል። ይህ እርምጃ የተወሰደው ደግሞ የትራምፕ አስተዳደር በዓለም አቀፍ ደረጃ እየናረ የመጣውን የነዳጅ ዋጋ ለማረጋጋት ሲል በጉዞ ላይ ባሉ የኢራን የነዳጅ መርከቦች ላይ የተጣሉትን ማዕቀቦች ለ30 ቀናት ለማንሳት በመወሰኑ ነው ተብሏል። በመሆኑም በባህር ላይ የሚገኘውና 140 ሚሊዮን በርሜል ይደርሳል ተብሎ የሚገመተው ይህ ድፍድፍ ነዳጅ በኢራንና በእስራኤል መካከል ባለው ግጭት ምክንያት የተፈጠረውን የአቅርቦት እጥረት ለመቅረፍ ከፍተኛ እገዛ ይኖረዋል ነው የተባለው።
ይሁን እንጂ የኢራን የነዳጅ ሚኒስቴር ቃል አቀባይ ሳማን ጎዶሲ የአሜሪካን መግለጫ ያስተባብለውታል የተባለ ሲሆን አሜሪካ ማዕቀብ አነሳለው ማለቷ በገበያው ላይ የስነ ልቦና ተጽዕኖ ለመፍጠር የታለመ እንጂ በአሁኑ ወቅት በባህር ላይ የተከማችቶ ያለ ትርፍ የነዳጅ ምርት የለም ሲሉ ገልጸዋል። የአሜሪካ መንግስት ይህንን ውሳኔ ያስተላለፈው ደግሞ ኢራን የሆርሙዝ የባህር ወሽመጥን ለመዝጋት በመሞከሯና በነዳጅ መሰረተ ልማቶች ላይ ጥቃቶች በመሰንዘራቸው የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ እንደሆነ ተሰምቷል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራን በዲያጎ ጋርሺያ በሚገኘው የአሜሪካና የእንግሊዝ ጦር ሰፈር ላይ የባለስቲክ ሚሳኤሎችን ተኮሰች። በመካከለኛው ምስራቅና በህንድ ውቅያኖስ ቀጠና ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማየሉን ተከትሎም ኢራን በዲያጎ ጋርሺያ በሚገኘውና በጋራ በሚተዳደረው የአሜሪካና የእንግሊዝ ጦር ሰፈር ላይ 2 መካከለኛ ርቀት ተተኳሽ የባለስቲክ ሚሳኤሎችን መተኮሷ ተገልጿል። በዚህም ከኢራን የባህር ጠረፍ በ4000 ኪሎ ሜትር ርቀት ላይ በሚገኘው በዚህ ወታደራዊ ይዞታ ላይ ከተተኮሱት ሚሳኤሎች መካከል አንደኛው በአየር ላይ እያለ የከሸፈ ሲሆን ሁለተኛው ደግሞ በአሜሪካ የባህር ኃይል የጸረ ሚሳኤል መከላከያ ኢላማ መደረጉን ዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ይህ ድርጊትም በወታደራዊ ተንታኞች ዘንድ ትልቅ ትኩረት የሳበው ኢራን ከዚህ ቀደም የሚሳኤሎች ርቀት ከ2000 ኪሎ ሜትር አይበልጥም ብላ ስትገልጽ በቆየችበት ወቅት በመፈጸሙ ነው ተብሏል። በሌላ በኩል የዲያጎ ጋርሺያ ጥቃት ደግሞ የቴህራን ወታደራዊ አቅም ካመነችው በላይ መሆኑንና አውሮፓን ጨምሮ ርቀው የሚገኙ የአሜሪካና የአጋሮቿ ይዞታዎች አሁን ላይ በሚሳኤሎቿ ኢላማ ውስጥ ሊገቡ እንደሚችሉ አመላካች ሆኗል ተብሏል። ጥቃቱ የተፈጸመው ደግሞ እንግሊዝ አሜሪካ በኢራን ላይ ለምታደርገው ጥቃት የዲያጎ ጋርሺያ የጦር ሰፈርን እንድትጠቀም ፍቃድ ከሰጠች ከጥቂት ሰዓታት በኋላ መሆኑም ሁኔታውን ይበልጥ አባብሶታል ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው የእንግሊዝን ውሳኔ በግልጽ ወረራ ላይ መሳተፍ ሲሉ የገለጹ ሲሆን ጀነራል አብዱል ፈዚል ሸካርቺ ደግሞ ጥቃቱ ከመካከለኛው ምስራቅ አልፎ በዓለም አቀፍ ደረጃ ያሉ የጠላቶቻቸው የቱሪስት መዳረሻዎችና መገናኛ ቦታዎች ሳይቀሩ ስጋት ላይ ሊወድቁ እንደሚችሉ አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕ ዋሽንግተን በቴህራን ላይ የምታካሄደውን ወታደራዊ ዘመቻ ለማቆም በጣም ተቃርባለች ባሉበትና የተኩስ አቁምም እንደማያስፈልግ በገለጹበት በዚህ ወቅት የተፈጸመው ይህ ከባድ የሚሳኤል ጥቃት ቀጠናውን ወደማይመለስ ከፍተኛ ጦርነት ሊያስገባው እንደሚችልም ከፍተኛ ስጋትን ቀስቅሷል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 174 ብር ከ18 ሳንቲም እየተገዛ 177 ብር ከ66 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ31 ሳንቲም እየተገዛ 233 ብር ከ89 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ35 ሳንቲም እየተገዛ 203 ብር ከ33 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 219 ብር ከ30 ሳንቲም መግዣው ሲሆን 223 ብር ከ68 ሳንቲም ደግሞ መሸጫው ሆኗል። የተባበሩት አረብ ኤምሬት ድራም 47 ብር ከ15 ሳንቲም እየተገዛ 48 ብር ከ9 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ7 ሳንቲም እየተገዛ 47 ብር ከ99 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 23 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ22 ሳንቲም ሆኗል። የካናዳ ዶላር እንዲሁ 123 ብር ከ25 ሳንቲም እየተገዛ 125 ብር ከ71 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ያለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንሎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ